ከ3 ሚሊዮን 100 ሺህ ብር ጀምሮ የሚሸጡ ባለ 3 መኝታና ባለ 2 መኝታ 11 ኮንዶሚኒየሞችን ነው ዛሬ ይዤላችሁ የቀረብ። ሙሉን የማስጎብኛችሁ ይሆናል። ለዚህ ዩቲዩብ ቻናል ሊሆናችሁ ካላችሁ ሰብስክራይብ ማድረግ ቤተሰብ ሁኑ። ተከታተሉኝ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። በማይታመን ዋጋ 117 ካሬ የእጣ ቤት ነው ይዤላችሁ የመጣሁት። በዚህ መልኩ ቆንጆ የሆነ የቻክ ፍሬም ቦርድ ስራ የተሰራለት ቤት ነው። የሳሎኑ ነው። በሳሎኑ በኩል ደግሞ እዚች ጋር ሰፊ በረንዳ አለው። በረንዳውን ወደ ሳሎን መቀላቀል ይቻላል። በመቀጠል እያንዳንዱን ክፍል እየገባን እንመለከታለን። እዚህ ጋር የማስመለከታችሁ መኝታ ቤቱን የምትመለከቱት መኝታው ነው። ቆንጆ የሆነ አቀማመጥ አላቸው መኝታዎቹ፣ በዛ ላይ ሰፋፊ ናቸው። ቀጥሎ እዚህ ጋር የምናገኘው ደግሞ ሁለተኛው መኝታ ቤት ነው። እዚህ ጋር ሻወር ሽንት ቤቱን እናገኛለን። በመቀጠል ሶስተኛው መኝታ ቤትና ኪችኑን የምናይ ነው የሚሆነው። እዚች ጋር የምትመለከቱት ሶስተኛው መኝታ ቤት ነው። በመቀጠል እዚህ ጋር የምናገኘው ደግሞ ኪችኑን የቤት የሚገኘው በኮየ ፈጨ ሳይት ሲሆን ሰባተኛው ወለል ላይ ነው የሚገኘው። መሸጫ ዋጋው 3 ሚሊዮን 300 ሺህ ብር ብቻ ነው። መግዛት የምትፈልጉ ባዩ ላይ ስልክ አለ፣ ደውሉልን። እናመሰግናለን። የዛሬው ቤት እልል ያለ ነው። ብዙ ጊዜ እልል የሚለው ወርድ ምንን ይገልጻል ብዬ አስብ ነበር። የዛሬውን ቤት ግን በትክክል ይገልጸዋል ብዬ አምናለሁ። እንደምትመለከቱት እጅግ ዘመናዊና ጽድት ተደርጎ የተሰራ ባለ 3 መኝታ 105 ካሬ ሲሆን እንዲህ ያለ የተንጣለለ ሳሎን አለው። በመቀጠል ደግሞ በረንዳውን አስመለክታቸዋለሁ። ሰፊ የሆነ በረንዳ አለው። ለበረንዳውም ይሄን የመሰለ ውብ የብረት ስራ ተሰርቶለታል። በመቀጠል ደግሞ እያንዳንዱን ክፍል እየገባን የምንመለከት ነው የሚሆነው። በመጀመሪያ እዚህ ጋር የምናገኘው ኪችኑ ነው። ኪችን ካቢኔት በቆንጆ ማቴሪያል ተሰርቶለታል። በመቀጠል ደግሞ መኝታዎችን እየገባን የምንመለከት ነው የሚሆነው። እያንዳንዱ መኝታ ቤት ይሄን የመሰለ ውብ በር የተገጠመለትና እጅግ ዘመናዊ ስራ የተሰራለት ነው። በመቀጠል እዚህ ጋር የማስመለከታችሁ ደግሞ ሁለተኛው መኝታ ቤት ነው። ይሄ ሁለተኛው መኝታ ቤት ነው። በዚህ ጋር የምናገኘው ሶስተኛው መኝታ ቤት ነው። ሶስተኛው መኝታ ቤት ተመልከቱልኝ። ቀጥሎ የማስመለክታችሁ እዚህ ጋር ሻወር ሽንት ቤቱን ሲሆን ሻወር ሽንት ቤቱ ሙቀዝቃዛ የውሃ መስመር፣ አጠቃላይ ለድርስ የሴራሚክ ስራ፣ ቆንጆ የሆነ የሽንት ቤት እቃዎች ተገጥመውለታል። ይህ ባለ 3 መኝታ ሶስተኛ ወለል ላይ የሚገኝ ሲሆን በኮየ ፈጨ ሳይት ያለ ቤት ነው። ይህ ቤት ምንም አይነት ዕዳ የለበትም፣ ከዕዳ ነፃ ነው። የዚህ ቤት መሸጫ ዋጋው 5 ሚሊዮን 300 ሺህ ብር ብቻ ነው። መግዛት የምትፈልጉ ባዮ ላይ ስልክ አለላችሁ፣ ደውሉልን። እናመሰግናለን። ሰላም እንዴት አላችሁ? ዛሬ ደግሞ ይዤላችሁ የመጣሁት እንደምትመለከቱት ጽድት ጥንቅቅ ተደርጎ የተሰራ ባለ 1 መኝታ 64 ካሬ ሲሆን ሁለተኛው ወለል ላይ ነው የሚገኘው። ሳሎኑ ይሄን ይመስላል። ይሄ የመጀመሪያው መኝታ ቤት ነው። ባለ 2 መኝታ ሆኖ ነው የተሰራው እና ቆንጆ አቀማመጥ አለው መኝታ ቤቱ። ይሄ ሁለተኛው መኝታ ቤት ነው። ሁለተኛው መኝታ ቤት ይሄን ይመስላል። በመቀጠል ደግሞ እዚህ ጋር የማስመለከታችሁ ኪችኑን ይሆናል። የግድግዳ ሴራሚክ በቆንጆ ሁኔታ ተሰርቶለታል። እዚህ ጋር የምናገኘው ሻወር ሽንት ቤቱን ነው። በጣም ሰፋ ለቀቅ ያለ ሻወር ሽንት ቤት አለው። ሴራሚክ፣ የግድግዳ ሴራሚክ፣ ሙቀዝቃዛ የውሃ መስመር፣ ጎልድራገን የሽንት ቤት መቀመጫና የእጅ መታጠቢያ በቆንጆ ሁኔታ የተሰራለት ነው። ይህ ቤት የሚገኘው በኮየ ፈጨ ሳይት ሲሆን ምንም አይነት ዕዳ የሌለበት ከዕዳ ነፃ የሆነ ቤት ነው። 3 ሚሊዮን 600 ሺህ ብር ብቻ ነው። መግዛት የምትፈልጉ ባዮ ላይ ስልክ አለላችሁ፣ ደውሉልን። እናመሰግናለን። የምትመለከቱት ባለ 3 መኝታ 110 ካሬ ሲሆን እንደምታዩት እጅግ ዘመናዊና ውብ ተደርጎ የተሰራ ያውም ምንም ዕዳ የሌለበት 110 ካሬ ነው። በሳሎኑ ጋር ደግሞ ሰፊ የሆነ በረንዳ አለው። ይህም በረንዳ ወደ ሳሎኑ መቀላቀል ይቻላል። አይ ከተባለ ደግሞ ባለበት ማስቀጠል ይቻላል። በመቀጠል እያንዳንዱን ክፍል እየገባው ማስመለከታቸው ነው የሚሆነው። እዚህ ጋር የምናገኘው የመጀመሪያው መኝታ ቤት ነው። መኝታዎቹ አቀማመጣቸውም ስፋታቸውም በጣም ቆንጆ ነው። ሁለተኛው መኝታ ቤት ነው። ሶስተኛው መኝታ ቤት ሲሆን እጅግ ዘመናዊና ውብ ቤት ነው። ኪችኑ ይሄን ይመስላል። ሰፊና ቆንጆ አቀማመጥ አለው። ከኪችን ካቢኔት ውጭ ጽድት ተደርጎ ተሰርቷል። ይሄ ሻወር ሽንት ቤቱ ነው። ሰፊና ቆንጆ ላይ ድረስ ሴራሚክ የተሰራለት ነው። ይህ 110 ካሬ በኮየ ፈጨ ሳይት የሚገኝ ሲሆን 6ኛ ወለል ላይ ነው የሚገኘው። ለዚህ ቤት የሚገባው ዋጋ እናንተ ስጡበት። እኔም ከሰዎቹ ጋር ቆንጆ አድርጌ አደራድራቸዋለሁ። አመሰግናለሁ። ሰላም እንዴት ናችሁ? ውድ ሃፒንስ ፕሮፐርቲ ዩቲዩብ ቻናል ተከታታዮች ዛሬ በ6.5 ሚሊዮን ብር የሚሸጥ ባለ 2 መኝታ ኮንዶሚኒየም ጽድት ያለ የሰራተኛ ተጨማሪ ክላስ ያለው ሁለተኛ ፍሎር ላይ የሚገኝ እጅግ በጣም ቆንጆ የሆነ ኮንዶሚኒየም ሙሉ በሙሉ ያለቀለት ነው። ይሄ
ለሰራተኛ ወይም ደግሞ እንደ ስቶር ማድረግ የምንችለው ተጨማሪ ክላስ ነው። የሚገኘው ለከተማ ቅርብ በሆነችው በሰሚት ሁለተኛ በር ወይም ደግሞ ስላሴ ኮንዶሚኒየም የሚገኝ ነው። ይሄ ዋናው ወይም ደግሞ ማስተር ቤድሩም የምንለው ክፍል ይሄን ይመስላል። ሁለተኛ ፍሎር ላይ ነው። የባለ ዕጣ ነው። ዕዳ የዘጋ ነው። እንደምትመለከቱት ከፊት ለፊት ታንከር አለ፣ ከላይ ታንከር አለ። የመኪና ፓርኪንግ ከፊት ለፊት ነው። የልጆች መጫወቻ ስፔስ አለው። እዚህ ጋር እንደምታዩት ደግሞ በቆንጆ ሁኔታ ቆንጆ ፈርኒቸር የተገጠመለት ቁም ሳጥን አለው ማለት ነው። እጅግ በጣም እንግዲህ ሰፋ ያለ መኝታ ቤት ነው። ሁለተኛ ፍሎር ላይ ነው። የሊፍት ቦታ አለው። ያው አሁን አልተገጠመም። ዕዳ የዘጋ ነው። ምንም አይነት ዕዳ የለበትም። ይሄ የማስተር ቤድሩም ሻወር ሽንት ቤት ነው። ተሰርቶ ያለቀለት ነው። ማሞቂያ ቦይለር አለው። ሁሉ ነገር ያለቀለት ኮንዶሚኒየም ነው። እናንተ ዕቃችሁን ይዛችሁ መግባት ብቻ ነው ማለት ነው። በሰሚት ሁለተኛ በር ስላሴ ኮንዶሚኒየም አካባቢው እንግዲህ እየለማ የሚገኝ ነው። መብራት ገብቷል፣ ውሃ ገብቷል። ይሄ ሁለተኛ ወይም ደግሞ የልጆች መኝታ ቤት የምንለኝ ይመስላል። 83 ካሬ ሜትር ነው። ምንም አይነት ዕዳ የለበትም። ከዕዳ ነፃ ነው። እዚህ ጋር ደግሞ ኪችናችን እናገኛለን ማለት ነው። እንደምታዩት ለቀቅ ያለ ኪችን ነው። ዋጋ 6,500,000 ብር እየተባለ ነው የሚገኘው። ቀርባችሁ መደራደር ትችላላችሁ ማለት ነው። ሰላም እንዴት አላችሁ? ዛሬ ደግሞ ይዤላችሁ የመጣሁት ባለ 3 መኝታ 110 ካሬ ሲሆን በዚህ መልኩ የተሰራ ውስን ስራዎች ከመስራት ውጭ አጠቃላይ ስራ የተሰራለት ከዕዳ ነፃ የሆነ 110 ካሬ ነው ይዤላችሁ የመጣሁት። ቤቱ እንደምትመለከቱት በዚህ ይዞታ ላይ ነው የሚገኘው። እዚህ ጋር የምንመለከተው በረንዳው ነው። ሰፊ በረንዳ አለው። ወደ ሳሎንም መቀላቀል ይቻላል። በመቀጠል ደግሞ እያንዳንዱን ክፍል እየገባው የማሳያችሁ ነው የሚሆነው። እዚህ ጋር በመጀመሪያ የምናገኘው ኪችኑ ሲሆን ኪችኑ ይሄን የመሰለ የግድግዳ ሴራሚክ ተሰርቶለታል ከካቢኔት ውጭ። በመቀጠል ደግሞ መኝታዎቹን እናያቸዋለን። ሰፋፊና ቆንጆ አቀማመጥ ያላቸው መኝታዎች አሉ። ይሄ የመጀመሪያው መኝታ ቤት ነው። በመቀጠል እዚህ ጋር የምናገኘው ደግሞ ሁለተኛውና ሶስተኛው መኝታ ቤት ይሆናል። እዚህ ጋር የምንመለከተው ሁለተኛው መኝታ ቤት ነው። በመቀጠል እዚህ ጋር ሶስተኛው መኝታ ቤት እናገኛለን። አጠቃላይ የመስኮት ብረት ስራዎች አጠቃላይ የተቀየረለት ቆንጆ የነስራ ሰርቶለታል። ይሄ ደግሞ ሻወር ሽንት ቤቱ ነው። ሙቅ ቀዝቃዛ የውሃ መስመር ተዘርግቶለታል። ውስን የፊኒሺንግ ስራዎች ይቀሩታል። ይህ ቤት የሚገኘው በኮየ ፈጬ ሳይት ሲሆን የዚህ ቤት መሸጫ ዋጋው 5,400,000 ብር ብቻ ነው። መግዛት የምትፈልጉ ባዮ ላይ ስልክ አለላችሁ፣ ደውሉልን። እናመሰግናለን። ሰላም እንዴት አላችሁ? ዛሬ ደግሞ ይዤላችሁ የመጣሁት ባለ 3 መኝታ 110 ካሬ ሲሆን አሁን የምንገኘው በረንዳው ላይ ነው። በመቀጠል እዚህ ጋር የማስመለክታችሁ ደግሞ ሳሎኑ ነው። ቆንጆ እድሳት የተደረገለት ባለ 3 መኝታ ነው። የምትመለከቱት ሳሎኑ ነው። ለሶፋ ለዳይኒንግ ቴብል የተንጣለለ ሳሎን ያለው ቤት ነው። በመቀጠል ደግሞ እያንዳንዱን ክፍል እየገባው የማስመለክታችሁ ነው የሚሆነው። በመጀመሪያ እዚህ ጋር ኪችኑን እናገኛለን። የግድግዳ ሴራሚክ የተደረገለት ከኪችን ካቢኔት ውጭ ቆንጆ ስራ ተሰርቶለታል። እጅ መታጠቢያው ነው። እዚህ ጋር የምናገኘው ማስተር ቤድሩሙ ሲሆን መኝታ ቤቶቹ ቆንጆ የሆነ አቀማመጥና ስፋት አላቸው። ይሄ የመጀመሪያው መኝታ ቤት ነው። በመቀጠል እዚህ ጋር ሁለተኛና ሶስተኛው መኝታ ቤት አስመለክታቸዋለሁ። እዚህ ጋር የምናገኘው ሁለተኛው መኝታ ቤት ይሆናል። በመቀጠል እዚህ ጋር የምናገኘው ደግሞ ሶስተኛው መኝታ ቤት ነው። እዚህ ጋር የምናገኘው ሶስተኛው መኝታ ቤት ነው።
እዚህ ጋር የማስመለከታችሁ ደግሞ ሻወር ሽንት ቤቱ ነው። ሻወር ሽንት ቤቱ ቆንጆ የሆነ ማቴሪያል ተገጥሞለታል። ሙቅ ቀዝቃዛ የውሃ መስመር አለው። ሰፋ ያለ ሻወር ሽንት ቤትም አለው። ይህ ቤት የሚገኘው በኮየ ፈጬ ሳይት ሲሆን ሶስተኛው ወለል ላይ ነው የሚገኘው። ለገበሬ ወይም ደግሞ ለልማት ተነሽ የተሰጠ ቤት ነው። የዚህ ቤት መሸጫ ዋጋው 4,200,000 ብር ብቻ ነው። መግዛት የምትፈልጉ ባዮ ላይ ስልክ አለላችሁ፣ ደውሉልን። እናመሰግናለን። ሰላም እንዴት አላችሁ? ዛሬ ደግሞ ይዘንላችሁ የመጣ ነው በአያት 49 4060 ከመኖሪያ ሁለተኛ ከንግዱ አራተኛ ላይ የሚገኝ ጽድት ጥንቅቅ ተደርጎ የተሰራ ባለ 3 መኝታ 122 ካሬ ነው ይዤላችሁ የመጣሁት። በመቀጠል እያንዳንዱን ክፍል እየገባው የማሳያችሁ ነው የሚሆነው። በመጀመሪያ እዚህ ጋር የምናገኘው ኪችኑ ነው። ኪችኑ በዚህ መልክ ቆንጆ የሆነ ኪችን ካቢኔት የተገጠመለት ቆንጆ የሆነ ግራናይት ቆንጆ ስራ የተሰራለት ባለ 3 መኝታ ነው። በመቀጠል ደግሞ መኝታዎቹን አሳያችኋለሁ። እዚህ ጋር የምናገኘው ማስተር ቤድሩሙ ነው። ይሄ ማስተሩ ነው። የራሱ ቁም ሳጥንም እዚህ ጋር የተገጠመለት ነው። በማስተር ቤድሩም በኩልም እዚህ ጋር በረንዳ አለው። እይታው ምን ይመስላል? ቆንጆ ቪው አለው። አስፋልት ዳር የሚገኝ ብሎክ ነው። እንደነገርኳችሁ ይሄ ማስተር ቤድሩሙ ነው። የማስተር ቤድሩሙ ሻወር ሽንት ቤት ደግሞ እዚህ ጋር እናገኛለን። ይሄ ማስተር ቤድሩሙ ሻወር ሽንት ቤት ነው። ሁለተኛው መኝታ ቤት ነው። እያንዳንዱ መኝታ ቤት የራሱ የሆነ በረንዳ አለው። በረንዳውንም መቀላቀል ይቻላል። ለመናፈስም ቆንጆ አቀማመጥ ያለው ነው። ሶስተኛው መኝታ ቤት ነው። ሶስተኛው መኝታ ቤት ይሄን ይመስላል። ከመቀጠል እዚህ ጋር የምናገኘው ደግሞ የጋራ ሻወር ሽንት ቤቱ ነው። የጋራ ሻወር ሽንት ቤቱ ይሄን ይመስላል። ሙቅ ቀዝቃዛ የውሃ መስመር አለው። ለዚህ ቤት መሸጫ ዋጋ 9,500,000 ብር ብቻ ነው። ዲጂታል ካርታ አለው። መግዛት የምትፈልጉ ባዮ ላይ ስልክ አለ፣ ደውሉ። እናመሰግናለን። ሰላም እንዴት አላችሁ? ዛሬ ደግሞ ይዤላችሁ የመጣሁት በሳይቱ በጣም ተወዳጅ የሆነውን የባለ 2 መኝታ 88 ካሬ ነው። እጅግ ዘመናዊና ውብ ቤት ነው። የመለከቱት ሳሎኑ ነው። ከሳሎኑ ፊት ለፊት ላይ ደግሞ እዚህ ጋር ኪችኑን እናገኛለን። በቆንጆ ማቴሪያል ኪችን ካቢኔት የተገጠመለት ዘመናዊና ውብ የሆነ ቤት ነው። እንደምትመለከቱትም ኦፕን ኪችን ነው። ቀጥታ ከኪችን ዳይሬክት እዚህ ጋር ማውጣት ይቻላል ማለት ነው። እዚህ ጋር የምንመለከተው ስፔስ ይሄ ዳይኒንግ ቴብል ቦታ ነው። የዳይኒንግ ቴብል ቦታ ነው። እዚህ ጋር የምግብ ጠረጴዛ ይቀመጥበታል ማለት ነው። በመቀጠል ደግሞ የማስመለከታችሁ መኝታ ቤቱን ይሆናል። ተከተሉኝ። እዚህ ጋር የምንመለከተው መኝታ ቤቱን የመጀመሪያው መኝታ ቤት ይሄን ይመስላል። ከስፋት ከአቀማመጥ በጣም የሚያምር ነው። የብርሃን ችግርም የለበትም። እያንዳንዱ መኝታ ቤት በቂ ብርሃን ማግኘት ይችላል ማለት ነው። በመቀጠል ደግሞ እዚህ ጋር የምናገኘው ሁለተኛው መኝታ ቤት ነው። ሁለተኛው መኝታ ቤት ይሄን ይመስላል። ቆንጆ አቀማመጥ አለው። ቆንጆ የውስጥ በሮች ተገጥመውለታል። የውስጥ በሮቹም እጅግ ዘመናዊና ውብ ናቸው። በመቀጠል የማስመለከታችሁ ደግሞ እዚች ጋር ሻወር ሽንት ቤቱ ነው። ሻወር ሽንት ቤቱ ይሄን ይመስላል። ሙቅ ቀዝቃዛ የውሃ መስመር ተገጥሞለታል ማለት ነው። ቀጥሎ እዚህ ጋር የምናገኘው ደግሞ የዋሽንግ ማሽን ቦታ ነው። የፍሳሽ መስመር ተዘርጎለታል። እዚህ ጋር ዋሽንግ ማሽን መጠቀም እንችላለን። ይህ ባለ 2 መኝታ 88 ካሬ ነው። አራተኛው ወለል ላይ ነው የሚገኘው። በኮየ ፈጬ ሳይት የሚገኝ ቤት ሲሆን የዚህ ቤት መሸጫ ዋጋው 4,300,000 ብር ብቻ ነው። መግዛት የምትፈልጉ ባዮ ላይ ስልክ አላችሁ፣ ደውሉልን። እናመሰግናለን። ሰላም እንዴት አላችሁ? አሁንም በአያት 49 4060 ባለ 3 መኝታ 122 ካሬ ነው ይዤላችሁ የመጣሁት። እንደምታዩት ጽድት ያለ ስራ የተሰራለት እጅግ ዘመናዊና ውብ የሆነ ቤት ነው። የምትመለከቱት ሳሎኑ ነው። በመቀጠል ደግሞ እያንዳንዱን ክፍል እየገባው የማሳያችሁ ነው የሚሆነው። እዚች ጋር የምናገኘው ማስተር ቤድሩሙ ነው። ማስተር ቤድሩሙ ይሄን የመሰለ ቆንጆ የፈርኒቸር ስራ እንደምትመለከቱት ቆንጆ የሆነ ቁም ሳጥን የተገጠመለት ነው። ማስተር ቤድሩሙ የራሱ ሻወር ሽንት ቤት የተገጠመለት ነው። በመቀጠል ደግሞ ሁለቱም መኝታ ቤትና ኪችኑን የሚያስመለክታችሁ ነው የሚሆነው። ይሄ ሁለተኛው መኝታ ቤት ነው። ይሄ ሶስተኛው መኝታ ቤት ነው። ቀጥሎ ደግሞ እዚች ጋር የማሳያችሁ የጋራ ሻወር ሽንት ቤቱን ይሆናል። የጋራ ሻወር ሽንት ቤቱ ቦይለር የተገጠመለት በሻወር ሽንት ቤቱ ማቴሪያሎች ራሱ በጣም እጅግ ዘመናዊና ውብ የሆኑ ማቴሪያሎች ናቸው። በመቀጠል ደግሞ እዚች ጋር በረንዳ አለው። በረንዳውም ይሄን ይመስላል። በኮሪደር በኩል ነው ያለው። ቪውም ቆንጆ ነው። እንደምትመለከቱት አስፋልት ዳር የሚገኝ ብሎክ ነው። በመቀጠል ደግሞ የማሳያችሁ ኪችኑን ይሆናል። ተከተሉኝ። እዚህ ጋር የማስመለከታችሁ ኪችኑን ይሆናል። ቆንጆ የሆነ ኪችን ካቢኔት የተገጠመለት ነው። እንደምትመለከቱት ጽድት ያለ ማቴሪያል ነው የተሰራው። ይህ ቤት የሚገኘው በአያት 49 4060 ላይ ነው። የዚህ ቤት መሸጫ ዋጋው 8 ሚሊዮን ነው። ዲጂታል ካርታ አለው። ምንም አይነት ዕዳ የለበትም። መግዛት የምትፈልጉ ባዮ ላይ ስልክ አለላችሁ፣ ደውሉልን። እናመሰግናለን።
ሰላም እንዴት አላችሁ? ዛሬ ደግሞ ይዘንላችሁ የመጣ ነው እንደምትመለከቱ እንዲህ ያለ በለማ ሳይት ላይ የሚገኝ ባለ አንድ መኝታ 64 ካሬ ይዘንላችሁ መጥተናል። ወደ ውስጥ ገብተን ነው ተከተሉን። እሺ ባለ አንድ መኝታ 64 ካሬ ነው። ባለ ሁለት መኝታ ተደርጎ የተሰራ ቤት ነው። ይሄ የምትመለከቱት ሳሎኑ ነው። በመቀጠል ደግሞ እዚህ ጋር የማስመለከታችሁ መኝታ ቤቱን ይሆናል። ሰፋፊ መኝታ አለው። ይህ ቤት 64 ካሬ ነው። በማስተር ቤድሩም በኩል የራሱ ሻወር ሽንት ቤት አለው። በመቀጠል ደግሞ እንደ ሁለተኛ መኝታ ቤት የተሰራለትንና ኪችኑን የምንመለከት ነው የሚሆነው። ተከታታይ እዚህ ጋር ለእንግዳ ማረፊያ ወይም ደግሞ የልጆች መኝታ ቤት ሁለተኛ መኝታ ቤት ተዘጋጅቶለታል። በመቀጠል እዚህ ጋር የማሳያችሁ ደግሞ ኪችኑን ይሆናል። ቆንጆ አቀማመጥም አለው። ኪችን ካቢኔት ብቻ ማስገጠም ነው የሚቀረው። ይሄ የጋራ ሻወር ሽንት ቤት ነው። እዚህ ጋር ቅድም በማስተር ቤድሩሙ ያለውን ሻወር ሽንት ቤት ነው ያየነው። ይሄ ቤት በኮየ ፈጬ ሳይት የሚገኝ ቤት ሲሆን አራተኛው ላይ ነው የሚገኘው። የዚህ ቤት መሸጫ ዋጋው 3 ሚሊዮን 100 ሺህ ብር ብቻ ነው። መግዛት የምትፈልጉ ባዮ ላይ ስልክ አለላችሁ፣ ደውሉልን። እናመሰግናለን።